ለመኖር አፌ አይችልም ከቶ ታምኖ ይኖራል እንጂ ያለው ነበር። አንዳንዴ በተለያዩ የመጓጓዣ አማራጮች ከቦታ ቦታ ስንንቀሳቀስ እንዲሁም በግብይት ወቅት ደግሞም በመዝናኛ ቦታዎች ላይ ሀብት ንብረት ልንረሳ እንችላለን። ሰላም ተመልካቾች እንዴት ሰነበታችሁ? በረካችን እንሆ ተጀምሯል። እኔ ቃል ኪዳን ብርሃኑ አብራችሁ ቆይታ አደርጋለሁ። እናንተም አብራችሁን ሁኑ። ለመሆኑ እርስዎ በእንደነዚህ አይነት ሁኔታዎች ወይም አጋጣሚዎች ውድ የሆነ ንብረት ረስተው ያውቃሉ? አዎ እኔ አላውቅም። እንደዚህ ንብረት ምናምን ጥዬ ወይ ረስቼ ምናምን አላውቅም። አንዳንዴ በአጋጣሚዎች የሚረሱበት አጋጣሚዎች አሉ። ያው ብዙ ተለቅ ያለ ዕቃ ረስቼ አላውቅም። ግን አላውቅም። ንብረቶስ ተመልሶልዎት ያውቃል? አዎ ተመልሶልኛል። እንዴ ተመልሶልኛል? ቡክ ነገር ነው መጽሐፍ ነገር ነበረ። እንዴ ተመልሶልኛል? እዛ ቦታ ጋር ሄድኩኝ። ስሄድ ያው ካሸሯ ጋር ተቀምጠው አገኘሁት። አጋጣሚ ካፌ ነበረ የነበርኩትና እዛ ጋር ተቀምጠው አገኘሁት። ያው ዛንስቼ ተመልሼ ወደ ቤት ሄድኩ ማለት ነው። ባንክ ቤት ነበር ጥዬ ሄድኩ። እዛ ወዲያ በስልክ መለሱልኝ። ማለት በጓደኛ አብረን ነበር የነበርነው። አካውንት እየከፈተ ነበር። እሱ አካውንቱ ስልክ ደውሎ መለሱልኝ። እርሶስ የሌላ ሰው ውድ የሆነ ንብረት አግኝተው ያውቃሉ? እንደዛም አያውቅም። የሆነ እንደዚህ በጣም ገጠመኝ ምናምን የምለው ነገር የለም። አክቹሊ ግን የሆነ ታይም ላይ ምናምን ታክሲ ውስጥ ተጥሎ ምናምን ነገር ተገኝቶ ኢቭን ከትንሽም ሲሰጥ ምናምን አይቼ አውቃለሁ እንጂ እንደዚህ ያጋጠመኝ ነገር የለም። አግኝቼ አውቃለሁ። ሰሞኑን ነው እዚህ ጋር ታክሲ ስራ ላይ ነው ያለሁትና ታክሲ እየሰራሁ እኔ ከልደታ ነው ጭኜ የምመጣው። እሱ አሪናስ ጋር ተሳፍሮ ሳፋሪ ላይ ወረደ። አጋጣሚ ጋቢና ላይ ስልኩን ረስቶ ወረደ። ተሳፋሪ ባለበት ወደ ኋላ ዙሮ ልጠራው ሞከርኩ። ልጁ ቸኩሎ ነበር፣ እየሮጠ ገባ ወደ ቅያስ ጋር ማለት ነው። ተሳፋሪ አራግፌ እዚህ ጋር ተመልሼ ሲሄድ ወደ እኔ ለመምጣት ወደ ታክሲ ፌርማታ ለመምጣት እየሮጠ ሲመጣ አገኘሁት። ከዛ ቆምኩለት። ስልክን ረስተሃል አልኩት። ደስ አለው። እሱም ደግሞ ያገኘበትን ደስ ስላለኝ ነው ብሎ ቲፕ ሰጠኝ። ስልኩን ተቀብሎ ሄደ። እኔ ውስኪ አግኝቻለሁ። አጋጣሚ ነው ባለፈው አመት ነው። ሁለት ውስኪ ከውጭ ሀገር ነው የመጣች ልጅቷ እና ሁለት ውስኪ ጥላ ወረደች። ምሽት ላይ ነበር 1 ሰዓት ተኩል ምናምን ነበር በረራው። ሁለት ውስኪ አባይ ባዶ ልጅት ሄድኩኝ። ሁለት ውስኪ ጥላ ወረደች እና እኔም አላየሁትኝ። እሷም ዕቃ በዝቶባት ነበር ይዛ ወረደች። ዕቃዋን ሻንጣዋን ምናምን አላየሁም። ዝም ብዬ ቤቴን ነው የመጣሁት። ጠዋት ላይ ሳይ ውስኪ አለ። ብቻ አላውቅም። እስካሁን አላገጠመኝም። አንዳንዴ ሞባይል፣ ላፕቶፕ ከገበያ የመጡ እቃዎችን ምናምን ነገር ረስተው ይወርዳሉ። አግኝተው የሚያውቁ ከሆነ ምን አደረጉ? ለባለቤቶች መልሳለሁ። መልሼ እሰጣለሁ። እኔ አይደለም እኮ እኔ አይደለም። ሰከንድ ታውት ራሱ አይኖረኝም። ሁለተኛ ሀሳብ ራሱ አይኖረኝም። በእውነት እንጂ የሰው ንብረት አይደል? የራስ ነው። የሰው ግን የሰው ነው። ያው የሰው ስለሆነ መልሳለሁ። የሰው ንብረት ስለማይጠቅም መልሳለሁ። የሰው አይደል? መልስላቸዋለሁ። አልቆበጅ እውነት እንዴ። ስለዚህ ጠዋት ላይ ሳየው ያንን ውስኪ ኖርማል ልጅቷን ይዤ ሄድኩኝ። ቤቷን አይቼዋለሁ። ስልኪም አልተቀያየርንም። ቀጥታ እዛ ቤት ነው የሄድኩት። ጠዋት ላይ ቤት ሄድኩኝ። አንኳኳው በሩን። እዛ ልጅቷ በር ላይ እሷ ናት የከፈተችው። ስታይ ደነገጠች። የትናንትናው ልጅ ነህ አይደል ማታ ላይ ይዘኝ መጣ ምናምን ያለችኝ። ያው ዕቃ ጥለሽ ወርደሻ ምንድነው የጥለሽ የወረድሽው ዕቃ ምናምን ስላት አይ ውስኪ ነው ጥዬ የወረድኩት አግኝተህ ከሆነ ብትሰጠኝ ደስ ይለኛል ነው ያለችኝ። ያንን ውስኪ መልሼ ለሷ ሰጥቼ እና በብዛት ይሄ አሁን ምንም አይደለም። ይሄ የሰው ዕቃ ነው፣ የሰው ንብረት ነው። ምንም አይደለም። ከኛ አባላት ላይ እንደዚህ አይነት ችግር ያለበት ሰውም አይደለም ማለት በቃ የሰው ዕቃ ወድቆ ካገኘኝ ስሙን ነው የሚፈልገው። ህዝብ አገልጋዮች ነን። ውድ የሆነ ንብረት ጥለው ቢሄዱ አገኘዋለሁ ብለው ያስባሉ? አላስብም። ግን ኮንዲሽኑ ያስነዋል። አክቹሊ ግን እንደዛ ይመለሳል ብዬ አላስብም። አሁን ይሄ ታማኝነቱ ምናምን አለ ብለሽ ያ ነገር ትረስቱ የለም። ሰው ጋር ያለ ነገር የለም። ሊመልሱልኝ ይችላል ብዬ አስባለሁ። እንግዲህ 50 እንደየሰው መልካም ምግባር ነው እንዳልኩሽ። ከተቻለ ይመልሳል አይመልሳል። አልፎ ከሰው ኪስ አውጥቶ የሚወስድ ሰው እንዳለ ሁሉ የሰው ንብረት ደግሞ የሰው ነው ብሎ ይመልሳል። እንደዛ ነው ማስበው። አላስብም። እንዴ ጭራሽ ውድ አንጃ ይመልሱልኝ አይመስለኝም።
በዛሬው የበረካ መሰናዷችን የምናመሰግነው ባለ ታሪክ በላይነህ ጌታሁን ይባላል። በባህር ዳር የኤርፖርት ታክሲ ሹፌር ነው። ህዝብን በታማኝነት በታዛዥነት በቅንነት እያገለገለ የሚገኝ ባለ ታሪክን አንስተን ልናመሰግነው ወደናል። ታዲያ ይህ ባለ ታሪክ ምን ቢያደርግ ነው የሚመሰገነው ማለታቸው አይቀርም። እሱን እንግዲህ ከራሱ አንደበት እንዲሁም ደግሞ ከጓደኞቹ የምናዳምጥ ይሆናል። ተወልጄ ያደግኩት በደቡብ ጎንደር ዞን ታሽጋይንት ወረዳ ልዩ ስሙ አሁን ዳየስ የሚባል ቦታ ተወልጄ አድጌያለሁ ማለት ነው። ትምህርቴን አንደኛ ደረጃ ፕራይመሪ ስኩል ወይም አንደኛ ደረጃ ታጠቅ ለስራ ከ1 እስከ 8 የተማርኩ ሲሆን ሁለተኛ ደረጃን ደግሞ ታጠቅ ለስራ ሁለተኛ ደረጃ ትምህርት ቤት ተምሬያለሁ ማለት ነው። ከዛ 11 እና 12ን ላይጋይንት ንፋስ መውጫ ከተማ ፕሪፓራቶሪ የተማርኩ ሲሆን የመጀመሪያ ዲግሪን ጎንደር ዩኒቨርሲቲ በ2000 ዓመተ ምህረት ኢንጆይ አድርጌያለሁ። ከዛ በኋላ ከ2000 እስከ 2002 ዓመተ ምህረት ግራጁዌት አድርጌ ወደ 2003 ወደ ባህር ዳር መጣሁ ማለት ነው። በዚህ ስራ ከተሰማራው በ2009 ነው የገባሁት። ኦልሞስት ከ2009 እስከ አሁን በላያ ኖርማሊ የማህበሩ የቦርድ አመራር ሆኖ ወደ 6 ዓመት ሲያገለግል የቆየ ልጅ ነው እና በማህበሩ ላይ ሲኖር በህዝቡ ዘንድ በማህበሩ አባላት ዘንድ ተወዶ ተከብሮ የሚኖር ልጅ ነው። ኖርማሊ በላያ በባህሪው ህገወጥ ነገሮችን አይወድም። ህግን አስከብሮ ራሱን አክብሮ የሚኖር ልጅ ነው። መኪና ውስጥ የገጠመኝ ነገር ምንድነው? ከዚህ ከከርማታችን መደበኛ ተረኛ ነበርኩ እያለው አንደኛ ተረኛ ሆኜ ቁሜ እያለው ከስተመር መጣ። ያ ከስተመር ምንድነው የሚያደርገው? ሰው ነው የሚያነሳ። ከቀበሌ 15 ሰው ያነሳል። መጣና ቀበሌ 15 እንሄድና ሰው እናንሳለኝ። እሺ ብዬ ቀበሌ 15 ያን ማለት ነው። ቀበሌ 15 ከያን በኋላ እሱ የሚያሳፍራቸው 2 ሰዎች ነበሩ። እነዛን 2 ሰዎች ይዘን ወደ ኤርፖርት ሄድን። መጥቶ የሸኘው ልጅ ወይም የወሰደ ልጅ አልሄደም፣ ተጓዥ አልነበረም። እነሱ ሸኝቶ ተመለሰ ማለት ነው። እሱ ቀረ። ከዛ በኋላ ሰዎቹን ወደ ኤርፖርት አድርሼ መልሼ የት ቆምኩኝ? ፓርኪንግ ላይ፣ እኛ ፓርኪንግ ኤርፖርት ላይ ቆምኩ ማለት ነው። ከዛ ከትንሽ ደቂቃዎች በኋላ ስልክ ተደወለ። ስልኩን ሳነሳው ቅድም ቀበሌ 15 አንስተ ወደ ኤርፖርት የወሰድከን ልጅ ነን፣ ስለዚህ እባክህ ከኋላ ሀብል ጥለን እንደሆነ እንድታይልን ይግልን እባክህ አለኝ። እሺ ብዬ እኔም ስልኩ እየደወለ ስለነበር ላይቭ እንደነበረ ቆይ ልይልህ ካለ እነግርሃለሁ ካላለ ደግሞ ምንም ማድረግ አይቻልም ብዬ መኪና ከፍቼ ሳየው ሀብሉ ከኋላ ወንበር ስለሆነ የተቀመጡት ኋላ ወንበር ላይ ሀብሉን አገኘሁት ማለት ነው። ስለዚህ አለ ሀብሉን በፈልክበት ሰዓት መተህ መውሰድ ትችላለህ፣ ካለበለዚያ ደግሞ እኔ እስክመጣ ድረስ መጠበቅ የምትችል ከሆነ መጠበቅ ትችላለህ ስለው አይ መምጣት እችላለሁ አሁን እዛው ጠብቀኝ አለኝ። ልጁ መጣ፣ ኮንትራት ይዞ በዚህ የኛን መኪኖች ኮንትራት ይዞ መጣ። መጥቶ ሀብሉን ወሰደ ማለት ነው። አስኮንኛት ነፍሴን አልሞላም ኪሴ። ኦፍ ኮርስ የባህር ዳር ህዝብ ደግ ህዝብ ነው። እውነት ለመናገር እንግዳ አክባሪ ነው። አንድ አባባል አለ፣ የወደቀን አንሳ የሞተ ቅበር የሚባል አባባል ባህር ዳር ላይ የሚሰራ አይመስለኝም። ምክንያቱም የወደቀን ለሰው ነው የሚመልስ፣ የሞተን ግን የሚቀብር ማህበረሰብ ነው እና የትልቅ ህዝብ ስለሆነ ማህበረሰቡ አስተዋይ ማህበረሰብ ነው ብዬ አስባለሁ። የአብዛኛው ኮሜንት ወይም ጥያቄ ምንድን ነበረ? ስልኩ እንዴት አወቀው? ደንበኛ ናት ወይ ወይስ ከዚህ በፊት ተዋውቃላችሁ የሚል ጥያቄ ነበር የነበረው። ስለዚህ ለኮሜንቱ መልስ የምሰጠው ምንድነው? ደንበኛዬም አይደለችም፣ እንደ ማንኛውም ሰው መደበኛ ተረኛ ሆኜ መጣ ታክሲ ይዛ ወደ ኤርፖርት ሄደች። ኤርፖርት ከሄደች በኋላ ሀብሏ መኪና ውስጥ ወደቀ ማለት ነው። እሷ ኤርፖርት ገብታ ቼኪን ስታሰራ ይመስለኛል ሀብሏ የወደቀ እንግዲህ ያየችው መውደቁን ያየችው። ከዛ በኋላ ነው ሀብሏ መውደቁን ስታገኝ ለልጇ ደውላ ሀብሌን ጥየዋለሁና ከዚህ መኪና ምናልባት ጥሎ ከሆነ ሀብሌን እንጠይቅልኝ ብላ ጥያቄ ጠየቀችው ማለት ነው። ልጁ እንዴት መጣ ወደዚህ ለሚለው ልጁ ቀጥታ የመጣው ከቤት ካለበት ሰፈር ወደዚህ መጣና ቅድም እንደዚህ አይነት ልጅ ይዞኝ ሄዶ ነበረ፣ ስለዚህ የልጁ ስልክ ቁጥር ብለው ጠየቀ ማለት ነው። ማን ጠየቀ? ስምሪቶችን ጠየቀ። መደበኛ ስምሪቶች አሉ የምታያቸው። ስልኬን ሰጡት ማለት ነው። ስልኬን ሲሰጡት ደወለ። በደወለው ልክ ምላሽ አገኘ። በዚህ ሳምንት ንብረት አግኝቶ መልሷል እና ሲደወለት ንብረት ጥለን ወርደናል መሰለኝ ምናምን ሲሉት ሄዶ መኪናው ሲያየው አገኘው አጋጣሚ ያን ንብረት ወይ ለቢሮ ወስጄ እሰጣለሁኝ አለበለዚያ እሱ መምጣት የሚችሉ ከሆነ መጥተው መውሰድ ይችላሉ ነው ያለዛ ተደዋውሎ መልሷል። ኖርማሊ ወርቅ ከዚህ ንብረት ውጭ መልሼ አውቃለሁ። ለምሳሌ 3 ሞባይል መልሻለሁ፣ 1 ሻንጣ መልሻለሁ።
ነገር ግን ነገሩን ምንድነው እኔ ከበድ አድርጌ አላየሁትም ነበረ። እስካሁን ድረስ የሚመልሳቸው ሞባይሎች የሚመልሰው ሻንጣ ያው የግል የሰው ንብረት ነው በሚል እየደወልኩ ነው ወይም ሲደውሉ ምላሽ ሰጥቼ እዚህ ቦታ ላይ መውሰድ ትችላላችሁ ይሄ ነው ምላሽ የምሰጣቸውና ያን ያህል እንደዚህም ፎቶ ላይም ወይም ሚዲያ ላይ እንዲወጣ አልፈለኩም ነበር በወቅቱ። ግን አሁን ትንሽ ከበድ ያለ እቃ ስለሆነ ያው ልጅም በመጠየቅ ፈቃደኛ ነው ወይ ብሎ ስለጠየቀኝ አይ ይውጣና ያለው እውነታ ይታወቅ ለማህበሩም እውነታውን ለማወቅ የማህበሩን ገጽታም ጥሩ ነገር ለማድረግ ስፈልግ ሚዲያ እንዲወጣ አደረኩ ማለት ነው። በላያ ኖርማሊ ለሁሉም አባላት ግንባር ቀደም ነው። በመልካም ስራው በመልካም አካሄዱ ኖርማሊ ግንባር ቀደም ነው። በተለይም ደግሞ ለዚህ አባላት የተሻለ አስተማሪ ግለሰብ ነው። ኖርማሊ እንደምታየው አይደለም። በላያ ማለት ፈራህ እግዚአብሔር ያለበት ልጅ ነው። ባይዘዋይ በላያ በጣም ምርጥ ልጅ ነው። በተለይም ለዚህ ማህበር ይህ ማህበር ኖርማሊ ህዝብ አገልጋይ እንደመሆኑ መጠን በማህበሩ ላይ አንዳንድ ችግሮች ሲፈጠሩ ፈጥኖ ችግሮችን መፍታት የሚችል የመልካም አስተዳደር ችግሮች ሲፈጠሩ መልካም አስተዳደር ችግሮችን ኖርማሊ ከሌሎች አባላት ጋር ሆኖ ችግሮችን መፍታት የሚችል ግለሰብ ነው እና ኖርማሊ አስተዳደጉም ይመስለኛል አስተዳደጉ የቄስ ልጅ ነው ባይዘው ልጁ እና በስርዓት ተኮትኩቶ ያደገ ልጅ ነው። የማህበራችን አባል ነው። ከዚህ በፊትም የሥራ አመራር ቦርድ አባል የነበር በኃላፊነት የነበር ሰው ነው። በእርግጥ በተለያዩ ጊዜያት የተለያዩ እንግዶቹ ረስተዋቸው ጥለዋቸው የሚሄዱ እቃዎች ሲኖሩ መመለስ የተለመደ ነው። ልጁ ምንድነው ደውሎ የጠየቀው እቃ እንደዚህ አይነት እቃ ወድቋል አለ ወይ እሱ ጥላው ሊሆን ይችላል ወይ የሚል ነገር ጥያቄ ያቀርባል። በዚህ ጊዜ ኦኬ ከኋላ ስለሆነ የነበረችው ቼክ ላርግ ይላል። ቼክ ሲደረግ እንግዲህ በጥንቃቄ ጉድለት ሊሆን ይችላል ወይም በሆነ ምክንያት እዛ መኪናው ስር ላይ 5 ግራም የወርቅ ሀብል እዛ ላይ የወደቀና የጣለች መሆኑን ነገረው። ከዛ በኋላ መጥቶ ተረክቧል ማለት ነው። ያው ይኖራል ግን ከዛም አልፎ ሰዎች ነን። ሰዎች እንደመሆናችን መጠን በተለይ ውድ እቃዎች እናገኛለን። ከውጭ የሚመጡ ሰዎችን ነው እኛ የምናመላልሰው እና ከውጭ የሚመጡ ሰዎች ኖርማሊ ውድ የሆኑ እቃዎችን ይዘው ሊመጡ ይችላሉ። ስልኮች ለምሳሌ 200 ምናምን ሺህ ብር የሚሸጡ ስልኮች ይገኛሉ። ግን እኛው የምንፈልገው ኖርማሊ ስልኩን ብቻ ወይንም ያንን እቃ ንብረት ወስዶ እለታዊ መደሰትን ብቻ ሳይሆን እኛ የምንፈልገው ስማችን ነው። ይሄ ዛሬ ሰርተሽ ነገ የምታዩ ስራ አይደለም፣ ቋሚ ስራ ነው። ቋሚ ስራ እንደመሆኑ መጠን ኖርማሊ ስማችን እንፈልጋለን። ያ ነው የኛ ዓላማ፣ ያ ነው ሰዋችን በእኛ ተደስቶ እንዲሄድ ነው የምንፈልገው። ዋነኛው ስራችንም ህዝብን ማገልገል ነው። ኖርማሊ እኛም ተጠቃሚ ብንሆንም ህዝብን ማገልገል ነው የኛ ስራ። የኛ የሚገለገለው ህዝብ ደግሞ በእኛ ተደስቶ መሄድ አለበት። እቃ ጠፍቶ መቅረትም የለበትም። ሁሉም ሰው ኦልሞስት ብዙ ሰው ያቀኛል። መስመር ላይ ነው የምሰራ፣ ይሄ መስመር ነው የምሰራ ገና 2 ብር ከብር 50 ጀምሮ ማለት ነው። አሁን 10 ብር ደርሷል እና በዚህ መሀል ላይ አሁን ለምሳሌ እኔ እንደዚህ አይነት ለደንበኞቼ ባይሆንም እንኳን እንደዚህ አይነት መጥፎ ነገር ብሰራ አንደኛ የባጃጅን ስም ማግደፍ ነው፣ በሁለተኛ የማህበሩንም ስም ማግደፍ ነው፣ የከተማዋን ገጽታ ማበላሸት ነው እና እኔም ራሴ ለእኔ ስብዕና ጥሩ ስላልሆነ ያገኘሁትን ንብረት ለባለቤቶች መልሳለሁ። የእንግዶችን እቃ መመለስ ይሄ የመጀመሪያ ጊዜያችን አይደለም እና ምንድነው እኛ የምንወስደው ምናልባት እንደ ሙያ እንደ ኃላፊነትና እንደ አገልግሎት ሰጭነታችን መደበኛ ስራችን ነው ብለን እናምናለን። እውነቱን ለመናገር ማለት ነው። አንድ ሰው ከስተመር የጣለውን እቃ መስጠት አለበት። ይሄ ደግሞ ስራ ነው ብለን ነው የምናምነው። ምክንያቱም ቅድም ተናግሬዋለሁ፣ እንግዶቹ ይመጣሉ። 1-2 ሰው በዚህ ምክንያት የሆነ እቃ እንኳን ጠፋይ ብሎ ቢጠፋ ሙሉ በሙሉ የኛን ገጽታ ነው የሚያበላሽና ከዚህ በፊትም ስማርት ሞባይሎች፣ አይፎኖች፣ በርካታ ላፕቶፖች ሲገኙ እንዲሁ የተለየ ማበረታቻ በእውነት ሰጠን አናውቅም። ግን ምናልባት ከዚህ በኋላ እውነትም እንደዚህ አይነት በጎ ተግባር ለሚሰሩ ሰዎች እውቅና ምንሰጥ ይሆናል። እስካሁን ግን በርካታ እቃዎች ተገንተን እውነቱን ለመናገር በተለየ መንገድ ያበረታታ ነው ሰው የለም። የሰው ንብረት አያስፈልግም በሚል ራሴን ማኔጅ አድርጌያለሁ። የሰው ንብረት የሰው ነው፣ ምንም አያደርግም። የራስ የሆነ ነገር ትንሽ ነገር ይበቃል። ስለዚህ እግዚአብሔርን እንፈራለሁ፣ እናታችን ቅድስት ድንግል ማርያም እንፈራለሁ። እምነት ነው አምናለሁ። ስለማምን በነሱ ስለማምን እግዚአብሔርን ስለምፈራ የሰው ንብረት እንደማያስፈልግ ነው።
ከዛ ውጭ በቤተሰብ ቢሆን የሰው ንብረት ማያስፈልግ መሆኑን እየተነገረና ያደገው የሰው ንብረት አያስፈልግም በሚል ያው ሁሉም ቤተሰብ የሰው ንብረት አይነካም፣ ያገኘ ይመልሳል፣ የጠፋበትን ያገኘ ይሰጣል። ስለዚህ ዋናውም ቤተሰብም ተጽዕኖ አለው። ባለቤትም ወይዘሮ ሳባ ትባላለች። የሰው ንብረት ትጸየፋለች፣ አትፈልግም። በዚህ ጉዳይ ላይ በጣም ደስ ያላት ባይዘው እንኳን አለመጣው። አብዛኛው ኮሜንት እንዳያችሁት ልጆቻችሁ ልጆች ካላችሁ ልጆች ይደጉ እንደዚህ ምናምን ነው የሚለው። ሚንስ ዛት እቃውን ወስጀው ይሆን ድሮ በተቃራኒው ነው የሚሆነው ስድቡ ማለት ነው። ስለዚህ ይሄ ትልቅ ምርቃት ስለሆነ የሰው ገንዘብም አያስፈልግም በሚል ወደፊትም ዛሬም ነገም ከነገ ወዲያም የሰው ገንዘብ እንደማልፈልግ አስረግጬ እናገራለሁ። ተቋማችን እንደሚታወቀው ከውጭም ይሁን ከሀገር ውስጥ የሚመጡ እንግዶችን ተቀብሎ ወደሚፈልጉበት ቦታና ወደሚሄዱበት ሁሉ ምቹ የትራንስፖርት አገልግሎትና ስለ ከተማው ስለ እያንዳንዱ ለመጡበት ጉዳይ ላይ ያለውን መረጃ መስጠት ነው ዋና ዓላማው። ምክንያቱም የታክሲ አገልግሎት ከማናቸውም በላይ በተለይ የኤርፖርት ታክሲ ከየትኛውም ዓለም ከሀገር ውስጥ የሚሆን ከውጭ የሚመጡ እንግዶች ሲመጡ መጀመሪያ የምናገኛቸው እኛ ነን። ስለዚህ የመጀመሪያዎቹ አምባሳደር ሆነው የሚገኙት የባህር ዳር ከተማ ኤርፖርት ታክሲ ነው። ስለዚህ በዚህ መንገድ የሚመጡ እንግዶችን በሚገባ ተቀብሎ በታማኝነት በግልጽነት እና ምቹ የትራንስፖርት አገልግሎት መስጠት ነው ዋና ዓላማው የማህበራችን። ተሽከርካሪ የሚይዝ ሰው የከተማ ታክሲ ሊሆን ይችላል፣ ባጃጅ ሊሆን ይችላል፣ አባሩላ ሳምቲንግ ዘሆል ተሽከርካሪ የሚይዝ ሰው ኃላፊነት አለበት። ከስተመሩን ብቻ ሳይሆን ማድረስ ያለበት ከስተመሩ እንዳይጋጭ ኃላፊነት አለበት። መኪናው ንብረቱ እንዳይጋጭ ኃላፊነት አለበት። ከዛ ውጭ ደግሞ የከስተመሩን ደግሞ ደህንነት ከጠበቀ ሀብት ንብረቱን መጠበቅ አለበት። ይህ ሰው ከተነሳበት ቦታ እስከ መድረሻው ድረስ እስከሚደርስ ድረስ እሱንም ሀብት ንብረቱን ጠብቆ የሚፈልገው ቦታ ማድረስ አለበት። ስለዚህ ሁሉም ተሽከርካሪ ላይ ያለ እግረኛም ሆነ የተለያየ ሰው የሰው ንብረት የማያስፈልግ መሆኑና የሰው ንብረት ከተገኘ መመለስ እንዳለባቸው በዚሁ መልእክት እናስተላልፋለን። እውነቱን ለመናገር በተለይ እዚህ ከተማ ውስጥ ስለሆነ የምንኖረው በብዙ የትራንስፖርት ዘርፎች ላይ ቅሬታ ይነሳል። ምናልባት ከቁጥጥር ከክትትል ከደንብ አንጻር የኛ ትንሽ እንደ ማህበር ጠበቅ ያለ በተለይ በተጨባጭ የከስተመር ንብረት ጠፍቶና ወስዶ የተገኘ ሰው ቢገኝ ምናልባት ፖሊስ ከምርመራ አኳያ የሚያደርገው ተግባር እንደተጠበቀ ሆኖ በእኛ በኩል ግን ከማህበሩ እናሰናብታለን። ይሄ ሊሆን የማይችል ነው። ምክንያቱም ቅድም ያልኩት ነው። አንድ ወይም ሁለት ሰው በሚያጠፋው ጥፋት የብዙሃኑን ገጽታ ሊያበላሽና ስም የሚያጎድፍ በመሆኑ በቀላሉ የምናየው ተግባር አይደለም። እንደ አጠቃላይ ስታየው እኛ ማህበር ላይ ከ100% 98% 95% የሚሆነው የተሻለ አባል ነው ያለን። ምክንያቱም ይህ ማህበር ህዝብ አገልጋይ ነው። ህዝብ አገልጋይ እንደመሆኑ መጠን ኖርማሊ ህዝቡን ሲያገለግል ሰውን ብቻ አይደለም ይዞ የሚሄደው፣ ያ ሰው የሚሳፈረው ሰውዬ እቃውንም ነው ይዞ የሚሄደው እና ሲወርድ እቃውን ይዞ መውረዱን ጥሎ እንዳይወርድ፣ ጥሎ ከወረደም ደግሞ ቢሮ ላይ ወስዶ ያ ሰውዬ መጥቶ እንደሚወስድ ነው ኖርማሊ ያለው እንትን አሰራራችን ማለት ነው። በዚህ ሙያ ላይ ለተሰማሩ ጓደኞቻችን እንግዲህ የማህበሩ ብዛት ኦልሞስት እኔ ስገባ 38 ነበረ የማህበሩ ቁጥር፣ አሁን ወደ 145 ገደማ ደርሷል። በዚህ ማህበር ስኖር ከ2009 እስከ 2018 በማህበሩ ላይ ስኖር ብዙ ከስተመሮች እንዳልኩሽ የተለያየ ሞባይል ይጠፋል፣ ላፕቶፕ ይጠፋል። የማህበሩ አባላትም ጓደኞቼ እንደማለት ነው። የሰው እቃ ጠፋ ተብሎ አያውቅም፣ ይመልሳሉ። እንደዚህ የተጋነነ ነገር ባይኖርም ስፔሻሊ ሞባይል የሚባለው ነገር እየጠፋ እየመለሱ ይገኛሉ። ስለዚህ ጓደኞቻችን አሁንም ነገም የሰው ንብረት እንደማይፈልጉ እርግጠኛ ነኝ። ከስተመርም ቢሆን መኪና ላይ እቃ ከጣላችሁ በእርግጠኝነት ከነዚህ ታክሲዎች ላይ እቃ ከጣሉ የማይጠፋ መሆኑና የሚመለስ መሆኑን በዚሁ አጋጣሚ መናገር እፈልጋለሁ። አስኮንኛት ነፍሴን አልሞላም ኪሴ። አንድ ጊዜ ሞባይል ቴክኖ ኤት ሞባይል የሆነች ልጅ አልካም ትምህርት ቤት የምትማር ልጅ ጥላ ወረደች። ከዛ
ጥላ ስትወርድ በዛ ሞባይል ደወልኩና ሳበቃ በተደጋጋሚ ደወልበት ላይ ባለቤቷን ደወልኩላት። እሷ አላነሳችሁም፣ ሌላ ሰው አነሳውና አይ ሞባይል ረስታ ወርዳለችና ትውሰድ አልኳቸው። ከዛ በኋላ ይሻለችና ከቻል ከአዲሱ መናኸሪያ ላይ ያዟ ነው ከአዲሱ መናኸሪያ ላይ መጣ አቃብለኝ አለች። እሺ አቃብልሻለሁ አልኳት። በኋላ ላይ እኔ ያ ሞባይል ላደርሰት ፖሊስ ይዛ ጠበቀች። ከዛ በኋላ ምንድነው ስላት አይ ልትደራደረኝ ነው የመጣለች። እንዴ ልደራደርልሽ እመጣለሁ ብደራደርሽ ምን ያህል ብር ትሰጪኛለሽ ስላት አይ ፖሊሶችም ራሱ ግራ ገባቸው። እኔ እኮ ሞባይሉ እንትኑን ቀይሬ ከውስጥ ያለውን አስቀይሬ አውጥቼ ሌላ እንትን አድርጌ መገልገል እችላለሁ። ነገር ግን ከውስጥ ያለው ዶክሜንት ስለሚያገለግል ለሷ ተማሪም ስለሆነች ብዙ ነገር ስለሚጠቅም ስልክ ቁጥርም ስላለው ብዙ ነገር ስለሚያገለግላት አይ ልመልስልሽ ነው የመጣው በቅንነት ግን አንቺ ልትደራደሪ ነው አልሽ ምናምን ስላት ከዛ ወንድምየው በጣም ተቆጣት። የሆነት እኔን እሷ ነግራቸው በነበረው መንገድና እነሱ ባገኙኝ መንገድ የተለየ ነው። በኋላ ላይ አይ ይሄ ልጅ እውነተኛ ልጅ ነው፣ ባይሆን ኑሮ ሞባይሉን ለራሱ ወስዶ ብደራደራት 2000 ብር ብትሰጠኝ ነው። ሞባይሉ ግን ቢያንስ 8000 9000 እስከ 10000 ብር ያወጣ ነበር። አመስግነው ከዛ በኋላ ግን ለመመለስ እየፈራው ነው ብዙ ጊዜ። አንዴ ደግሞ ላፕቶፕ አግኝቻ ቃለሁ ጥሎት ወርዶ ሰውየው ደንበኛዬ ነው 14 ወስጄ ሰጥቼው አውቃለሁ። እንደዚህ አይነት ቃል ስፔሻሊ አንዷ ሴት ናት። እሷ ስትመልስ በጣም ደንግጣ በቃ ጠፋ ሞባይሌ ተበላ ጠፋ ብላ ደንግጣ የማልቀስ ሁሉ ዘቢያ ነበረው። እንደ ማልቀስም እያለች በጣም ሞባይሉን ስታየው መረጋጋት አልቻለችም። ስለዚህ አይ ተረጋጊ፣ እዚህ ማህበር ላይ እቃ አይጠፋም፣ በቃ በእርግጠኝነት እቃው መኪና ውስጥ ወይም እኛ ታክሲዎች ውስጥ ከወደቀ እቃው መጥፋት አይችልምና ተረጋጊ ብለን አረጋግተናት ያኔ ቆይቷል 400 ብር የሻይ የሰጠችኝ ማለት ነው ወቅቱ። ከዛ ውጪ በተገኘበት እቃ ምክንያት ወይም ቋሚ ደንበኛ ሆነውም የዘለቀም አካልም የለም ቤተሰብም አልሆንም ማለት ነው። ያው እቃቸው ተመለሰላቸው ከዛ በኋላ ይሉ ሌሎች ተሽከርካሪዎች በተለይም በባህር ዳር ከተማ አስተዳደር ላይ ያሉ በባህር ዳር ከተማ ላይ ያሉ ተሽከርካሪዎች ከአየር መንገድ ታክሲ ቢማሩና ኖርማሊ ህዝብ ነው እናገለግለው፣ ሁላችንም ህዝብ ነው እናገለግለው። የምናገለግለውን ህዝብ ደግሞ ኖርማሊ እቃም ረስቶ ሊወርድ ይችላል። ያንን እቃ የመመለስ ልምዱ ቢኖረን የተሻለ ነገር ነው። በተለይም ደግሞ ለባህር ዳር ለገጽታዋም ለስሟም የባህር ዳር ልጆች የባህር ዳር ተሽከርካሪዎች እንደዚህ አይነት ሰዎች ናቸው። እቃ ጥለው እቃ ወርቆብን አይቀርም ሌቦች አይደሉም ተብሎ ቢወራም ለከተማዋ ራሱ መልካም ነገር ነው። ከዚህም ሌሎች መማር ያለባቸው አንድ ትንሽ ነገር ወስዶ እንቅልፍ ከማጣት ሰርቶ ማግኘት። የሰው ንብረት ምንም ጠቃሚ አይደለም። አንድ ሰው እንኳን ተሽከርካሪን ያክል በየሰዓቱ ሪስክ ውስጥ ገብቶ የሚያንቀሳቅስ ሰው በነፃነት የሚኖር ሰው እንኳን የሰው ንብረት መውሰድ በባህላችንም በድሮ ያኗኗራችንም ትክክልም ስላልሆነ ሌሎች ማህበራት በተለይ በእንዲህ አይነት ተግባር የሚታሙ ማህበራትም ከዚህ ከኤርፖርት ታክሲ ማህበር ልምድ ወስደው የሚነሳባቸውን አሉታዊና አዎንታዊ ችግሮች የሚፈቱበትን መንገድ ቢያመቻቹ ለህብረተሰቡ ቅን ታዛዥ ታማኝ መሆን ስላለባቸው ሌሎች ማህበራትም ከዚህ ተግባር ይማሩበታል የሚል እምነት አለኝ። አስኮንኛት ነፍሴን አልሞላም ኪሴ በተለይም ደግሞ ይህንን እንደዚህ አይነት እቃ የወርቆ የሚመልሱ ግለሰቦችን በተለይም አመሰግናለሁ። ምክንያቱም ስማችን ነውና ስራችን ነው። በተለይም በላያን የመሰሉ ማህበረሰብ ክፍሎች የማህበሩ አባላት እቃ ጠፍቶ የሚመልሱ ግለሰቦችን አመስገን እፈልጋለሁ። የአማራ ሚዲያ ኮርፖሬሽን በዚህ ቦታ ላይ ተገኝቶ ህብረተሰቡን ያስተምራል፣ ለሌሎችም አርአያ ይሆናል ብላችሁ አክብራችሁ ወደ ማህበራችን በመምጣታችሁ ለእናንተ ትልቅ ምስጋና አለኝ። በተለይ በላይነህ ጥሩ አርአያ ነው የሚሆነው። ሌሎቻችን ከበላይነህ ብዙ ነገር የምንማረው ነገር አለ። ሰው ምናልባት ይሄ 5 ግራም ወርቅ አሁን ባለው የወርቅ ውድነት አኳያ ብንወስደው ምናልባት ሊያሳሳ ይችል ይሆናል ያው ከድህነታችን ጋር በሚመነጭ ችግር። ነገር ግን ከበላይነህ ሁሉም ሰው መማር ያለበት አይደለም የማህበራችን አባል ብቻ ሳይሆን ሌሎችም ቅድም እንደገለጽኩት ሌሎች ማህበራት ሌሎችም የህብረተሰብ ክፍሎች ጨምሮ ወድቆ የተገኘ ንብረትን በመመለስ ረገድ በታክሲ ብቻ አይደለም እቃ የሚመለስ ብዙ ነገር
መታወቂያ ይወድቃል፣ ብር ይወድቃል፣ አንዳንድ እቃዎች ይወድቃሉ እና ከዚህ የህብረተሰብ አባላትም ጭምር መማር ያለባቸው ያገኙትን እቃ ለባለቤቱ መመለስና በዚህ ረገድ ደግሞ የሚገኘው የህሊና እርካታ ጭምር በጎ በመሆኑ ለበላይነህም ትልቅ ምስጋና አለን። ቀድም እንዳልኩት እንዳስፈላጊነቱም ማህበራችን እውቅና ይሰጥበት መንገድ ይመቻቻል። ሌሎች የማህበራችን አባላትም ይሄንን ጥሩ ስም ለወደፊትም አስቀጥለው ምናልባትም የአማራ ሚዲያ ኮርፖሬሽን ከዚህ በኋላም ደግሞ የተለየ በጎ ተግባር ፈጽመን ለሁለተኛ ዙር እንደምንገናኝ ተስፋ አድርጋለሁ። የተከበራችሁ ተመልካቾች የዛሬው የበረካ መሰናዶችን የተከታተላችሁትን ይመስል ነበረ። እንግዲህ ከበላይነህ ብዙ ነገር መማር ይቻላል። ለቆሙለት ወይም ደግሞ ለሚሰሩት ስራ በታማኝነት፣ በታዛዥነት፣ በቅንነት የሚሰሩ ብዙ ባለሙያዎች አሉ። በቅርቡም እንግዲህ 8.4 ሚሊዮን ብር የመለሰውን ባለ ታሪክ እንግዲህ ወደ እናንተ ማድረሳችንም ይታወሳለኝ። ሁልጊዜም እንደምንለው መልካም የሰራው ሁሉ ሊመሰገኑ ይገባል። ሳምንት በሌላ መሰናዶ እስከምንገናኝ ድረስ መልካም ሳምንት።